ስለ እሷ እንድታነሳብኝ አልፈልግም። ሰላማ ምን አገባ? እሺ ታብታብ አድርጉ ፋሚሊዎች። አንተ ሱሪ እኮ አላደረኩም፣ ባዶ ፓንቲ ነው የተቀመጥኩት። ከላይ አምሮብኝ ስታየኝ አሁን አምሮበታል ብለህ ነው አይደል? አሁን ብቆ እስኪ አንድ ጊዜ ሀሰን ከቆመ እውነት ሀሰን ላይቭ ላይ አሁን ከቆመ ሀሰን ላይቭ ላይ ከቆመ እሺ ታብታብ አድርጉሽ። እሱ ልጁ ችግር አለበት ነው የተጻፈ ሁሉ አይነበብም። ሀሰን እሺ ኮሜንት ላይ ያለው ሁሉ ነገር አይነበብም እኮ። መጥፎ ነገር እኮ አይደለም። አበባ ሰጣሉኝ አነበብኩኝ፣ አልሰጠም እኮ አሉኝ፣ እሺ አልኩኝ። ከዛ ሆነም የሆነ ነገር በቃ መጥፎ ነገር አይደለም ያለው። ባለፈው አንዷ መታ ፍቅረኛ ነው ስትል ወንድምሽ ጋር ነኝ አልክ፣ ዝም አልኩ። አሁን ደግሞ ዩቲዩብ ላይ መታ ነበረች ልጅ ያጎረስካት እኮ አልሰራም። እስኪ ዩቲዩብ ላይ እሺ ምንድን ልጅቷ ትፈልጋታለህ? ትፈልግሃለች ነው። ማንም የሚፈልገው ይህ ሰውዬ ችግር አለበት። ምን አገባ? ይደብቃል ሚስጥር። ይኸው አንድ አበባን ጨምር። ፋሚሊዎች ወሬውን እንትን ስለው አሁን እኔና ቦስ ብቻ ሆነን እኮ ብዙ እናወራ ነበር። ይኸውላችሁ ሰው ምግብ ቤት ድረስ ወስዶ የሚያጎርሰው ወይ እህቱ ወይ ውሻ ባህላችን ነው። ወይ ሰው የሚያጎርሰው እኮ ወይ ደግሞ የአክስቱ ልጅ ነው ሰው ምግብ የሚያጎርሰው፣ ወይ ፍቅረኛውን ነው፣ ወይ ሚስቱን ነው፣ ወይ እናቱን ነው። ሌላ ኬት የመጣ ሴት ማታውቁትን ሴት እኮ አታጎርሱም እኮ ህዝብ ማያውቃት ከሆነ ደብሎ ጋይስ ሳምኩ ኩን አሳፈርሽኝ፣ ኩን አሳፈርሽኝ። በናትሽ ጉርሻ የሀገራችን ባህል ነው። ዝም ብሎ ነው እሱን ተረግጠው ደግሞ አሁን ኩን ማናት ሊል ነው። ሀሰን ጥያቄ አታብዛ። ቱቷናት እንዴ ሳመች ምን አገባ? በቃ ቀደም አፉ ብዬሻለሁ በጉቦ ስለሆነ። እሺ ልቀጥል። ቦስ ልጅቷ ያጎረስካት የተኛዋ ናት? ወላሂ ሴት አጉርሳሃል። ቪዲዮ ማስረጃ አለኝ ወላሂ። እናማ ጉረስ እኮ ባህል ነው። ቆይ በዚህ ላይ ቃል ይናገር። ቃሌን እንስማው አንድ ጊዜ። ቃሌ ለሰው ጉርሻ ማጉረስ ኢትዮጵያዊ ባህላችን አይደለም። ንገሪኝ ጻፊ ከስር በቃ ያጎረስከው ሴት ሁሉ ሚስትህ ነው ወይ ጓደኛ ነው ፍቅረኛ ነው ማለት ነው። አንድ የዛው ይኸውልህ ወንድሜ ቆይ ግር እንዳይለው ላስረዳው። ይኸውልህ ግር እንዳይል እኔ ልንገርህ። አንተ ጓደኞች 5-6 ጓደኛ አለ። ከዛ እነሱ ጓደኞችህን በጣም ነው የምትቀራረበው። ከእነሱ ጋር ነው የምትበላው የምትጠጣው፣ ብዙ ነገር ትወራራለህ፣ ምናምን ትተዋወቃለህ። ከዛ እነዚህ ሰዎች ሳያውቁ ድንገተኛ ቪዲዮ የሆነ ሰው ቀርጾ ተፖሰተ። ይሄን ዩቲዩበር ነው በቃ ታውቀዋለህ መሰለኝ። ይሄን ዩቲዩበር የምታውቁት ካላችሁ ተብሎ ተፖሰተ። ቪዲዮ መጣ እኔ ጋር ሲመጣ ኔትወርክ ኩል መጣ አናቃትም ብዬ ኮሜንት ጻፍኩኝ ማለት ነው። ከፈለግ ይኸው ሪፖስት አድርገው ገብተህ ማየት ትችላለህ። ከዛ ሌሎቹ ጓደኞቹ እያሳሳቀ ሊቀጣን ነው እኮ እኛ አናቃትም አሉኝ። ስለዚህ አንድ ኬፕታል አድርጉብኝ ፀጉሬ ሊሸፍን ሰው እኛ አይደለም ያጎረሰው። ገባ ወንድ ታይሚንግ ገባ። ኧረ በእናትሽ ልጅ ያዥልኝ ማሂ ያዥልኝ። ለምን አስፈለገ ሚፍታ?
ያው እኔ ጉርሻ የኢትዮጵያዊነት ባህልን ለመጠበቅ ብዬ እኮ ነው። እየጠፋ ያለ ባህላችን ሆነ ግን መደበቅ ነው። አሁን አየህ እኔ አልተደበኩም። ስለምን መደበቅ ነው የሚያወራው? ኮምፓም ኖራ ነው የወጣችው። አይ ዌልካም ብያለሁ። አልተደበቅም። እኔ ለምን እደበቃለሁ? እሺ ካልተደበቅ ለምንድን ነው የምትክደው? እውነቱም አትናገረው። ምኑን ለሁለት መቅጠማቸው ችግር የሞላቸው አረ ውለታሽ በዛብኝ። ጊፍት ጋላሪ ሊሞራ ነው ዛሬ እንዳይፈስ። ስለምን ልጅ ነው የምታወራው? የሀሰን እኮ ነው ማይክ የሚያስተጋባው። ሀሰን ምንድን ነው ስልክ ሚውት አድርጌሃለሁ። የሀሰን ድምፅ ነው እያስተጋባ ያለው ማይኩ። እንዲህ ፎግሮ ይሉታል። ያስተጋባል። አንድ ቁጥር ጻፈ። ያስተጋባል። እውነት ያስተጋባል። ወላሂ እየጻፉ ነው እኮ ኖርማል ነው ብለው። ኦኬ ያው ኦኬ እሺ። ውሃ ገብቶታል እንዴ ስልክ? ይህ ስልክ ሽጬ ቲክቶኬን ደልቼ ከቲክቶክ መውጣት አለብኝ። ተገላገል ንጋድ። ይህን ነገር ብታረገው የራሱ ነው እያሉኝ ነው። ወላሂ የራሱ ነው የሚያስተጋባው። የእሱ ነው ይኸው የኔ ሲጀመር ኔትወርክ በእንትን ይኸው ኔትወርኩ አይሰራም። እንዳንጎዳ ነቅለወጥህ እንዳንጎዳ። አረ በእናትህ ነቅዬማ አልወጣም። እዛ ቀርቼ ያስወልዳለሁ እንጂ እኔ የምልህ ቦስ። እሺ አንድ ጊዜ ወይ እሺ አንድ ጊዜ ወጥቼ እንደገና ልግባ ነው ወይስ እንደ በጣም እንጂ? አረ እህቴ ማሰብሽ ራሱ እኮ ትርፍ ነው ለኔ ወላሂ። አንድ ልግባ አንድ ጊዜ። እሺ እህቴ የምሬ ነው ወላሂ። ወጥተህ ግባ። ኔትወርክ አይሰራም። የእሱ ኔትወርክ እያስቸገረው ስለነበረ ልክ ጆይን ሲል ሄዳችሁ ታብታብ አድርጉለት። እሺ እንደዛ ነው። እዛ ያሉት ቁጭ ብለው እያዩት ነው። እህቴ ለምን እኔ የመሰልኩ ልጅ አሁን እንደዚህ ይባላል? የኔ እህት እኔ ታላቅሽ አልሆንም። እኔ እኮ ማለት እኔ እኮ የኔ እንቁላሌ እኮ ሌላ ምርት ነው የኔ። እኔ ቤት ሄጄ አናገርኩኝ ቤተሰቦቼን ማለት ነው። የምን ዝርያ ነኝ እኔ? ብዙ ሰዎች ሲያዩ ጥቁርና ነጭ ነህ ቆሻሻ ነህ እያሉ ይጠይቁኝ። የምን ዝርያ ነህ ብዬ ጠየቅኩኝ። ይገርምሻል ዩዘር ነው የሚለው እህቴ ይኸውልሽ። ከዛ ምን ተባልኩኝ? ሴትዮ እዚህ ጋር ሪፕላይ አትደራረጉ እኔ መልስላታለሁ። ከዛ ምን አሉኝ? የአንተ እንቁላል ልክ እንደ ዩዘር ቤተሰብ ኬትም አይገኝም አሉ። ያዳቀልን ከፈረንጅና ከአበሻ ጋር እንደዚህ ያዳቀልን አሉኝ። እንደ አበሻ እንቁላል ማለት ነው። ከዛ ስትፈለፈል ፈልፈላ ሆነ እኔ የተወለድከው አሉኝ። ገባሽ? አሁን እኔ ምንድን ነኝ? ፈልፈላ ማለት ነው። ስለዚህ እኔ ቆሻሻ ሳልሆን ፈልፈላ ማለት ነው። አሁን ይኸው ወላሂ ተመለሰላት። የታለ ሀሰን ብለህ ጻፈች። አያችሁ፣ እንደዚህ ነው ከሰዎች ጋር የምትስማሙት። ዝም ብለህ ስለተሰዳደብክ ከሰዎች ጋር አትግባባም። ሰዎችን በፍቅር መያዝ አለብን። ችግር የለውም እህቴ፣ ችግር የለውም። ቆይ ችግር የለውም። እና እህቴ ምን መሰለሽ ተመለሰልሽ እህቴ። ካልተመለሰልሽ አይ በይ እነግርሻለሁ፣ ማስረዳሻለሁ። እኔ የፈጠነ ማስረዳ። ኦኬ አሁንም አልተመለሰላትም፣ ደገመቻይሽ። እና ምን ልልሽ ፈልጌ ነው፣ አሁን የኔና ያንቺ ስሪት አንድ አይነት ቦታ ነው። ገባሽ? አሁን ቤተሰቦቻችን ያገኙ ከአንድ አይነት ቦታ አገኙንና እኔም ጸዳ አድርገው አሳደጉ። አይሽ አንቺን ደግሞ ኮተኮቱሽ 6 ነገሮች ካልገባሽ ጆሮሽ አይሽ። አሁን እኔ እያመንኩኝ አንቺ ማትሰሚ ማትሸነፊ ከሆነ የአንቺ ጆሮሽ በላርጎ እንደ ተመቷል ማለት ነው። አየሽ
አሁን ችግሩ የኔ አይደለም ያንቺ ነው ማለት ነው።